2.4.2 ጁዳይዝም ጂውሾች ወይም ሂብሮች ያህዌ ጆቫ ብሎ የሚጠሩት እግዚአብሔር ከእነሱ ጋር የገባውን ቃል ኪዳን የሚገልጹበት ነው። ይህ ሃይማኖት በኢትዮጵያና በሆርን አካባቢ ይታወቃል። በተለይ ደግሞ በአራተኛው ክፍለ ዘመን ክርስትናን አንፈልግም ብለው የራሳቸውን ሃይማኖት በማጥበቃቸው ይበልጥ እንዲታወቁ ሆኗል። ጂውሾች ቤተ እስራኤል የሚባሉት በተለይ ወደ ኢትዮጵያ የመጡት የራሳቸው ሃይማኖታዊ ስርዓት አላቸው። ይህም ራቤኒክ ጁዳይዝም ከሚባለው አክራሪ ከሚባለው ጁዳይዝም በተለየ ሁኔታ የራሳቸው የሆነ የሃይማኖታዊ ስርዓት ያላቸው ናቸው። ቤተ እስራኤላውያኖች ከጂውሾች የመጡ በተለይ ደግሞ ዳን የሚባል ትራይብ ከዛ ውስጥ የፈለሱ እንደሆኑ ይታወቃል። ይህም ደግሞ በተለይ ታላቁ ፍልሰት የሚባለው ከ1400 እስከ 1200 ቢፎር ክራይስት ባለው ጊዜ ውስጥ ወደ ኢትዮጵያ የመጡ ናቸው። ቤተ እስራኤላውያን ወደ ኢትዮጵያ የመጡበት ሌላኛው የአማራጭ ጊዜ ምንድነው? የይሁዳ ክራይሲስ የሚባለው አለ። ንጉስ ሰለሞን ከሞቱ በኋላ ሰሜናዊ የእስራኤል ኪንግደም ወይም ደግሞ ግዛት ወይም መንግስት ከደቡብ ይሁዳ ከተገነጠለ በኋላ ወይ ደግሞ የባቢሎን አመራር እስራኤላውያኖችን ካባረሯቸው በኋላ የሚል ነው። ሌላኛው ደግሞ ቤተ እስራኤላውያኖች ወደ ኢትዮጵያ መጥተዋል ተብሎ የሚታሰበው ንጉስ ሚኒሊክ አንደኛ የሚባል ኢትዮጵያን ከ974 እስከ 932 ቢፎር ክራይስት የመራው የንግስት ሳባ እና የሰለሞን ልጅ የንጉስ ሰለሞን ልጅ የሆነው ንጉስ ሰለሞንን ጎብኝቶ ወደ ኢትዮጵያ ሲመለስ ከሱ ጋር የተመለሱትን በመያዝ ነው። ሌላኛው ደግሞ እንደ አማራጭ ወደ ኢትዮጵያ እነዚህ ቤተ እስራኤላውያኖች መጥተዋል ተብሎ የሚታሰብበት አዞናስ እና ፊናስ ወደ ኢትዮጵያ የመጡበትን 6ኛውን ክፍለ ጊዜ በመጥቀስ ነው። ያም ሆነ ይህ ግን ጂውሾች የተገለሉ ናቸው። የራሳቸውን ሃይማኖት የሚከተሉ መሆናቸው አይዘነጋም። 2.4.3 ክርስቲያኒቲ ክርስትና ወደ ኢትዮጵያ የገባው በ334 ዓመተ ምህረት አኖ ዶሚኒ ወይም ከክርስቶስ ልደት በኋላ በንጉስ ኢዛና አማካኝነት ነው። ንጉስ ኢዛና ከ320 እስከ 360 ዓመት ጊዜ ውስጥ የመራ ነው። ይህ መሪ ከክርስትና በፊት የነበሩ የጣዖት አምልኮን በመተው ክርስትናን ተቀብሏል። የተለያዩ ጣዖቶች ይመለኩ ነበረ። ለምሳሌ አሬስ የሚባለው የአሬስ የጦር ጣዖት ነው። አርዌ የሚባለው ደግሞ የእባብ ነው። ባህር የሚባለው ደግሞ የባህር ጣዖት ነው። ምድር የሚባለው ደግሞ የምድር ጣዖት ነው። እነዚህን ሁሉ በመተው ክርስትናን የተከተለ ንጉስ ነው። ይህን ንጉስ ኢዛናን ወደ ክርስትና እንዲመጣ የመለሱት ሁለቱ ወንድማማቾች አዲሲዩስ እና ፍሬምናጦስ የሚባሉት ናቸው። ከሳቴ ብርሃን ወይም ደግሞ አባ ሰላማ ወይም ፍሬምናጦስ በሚባል የቀድሞ ስማቸው የመጀመሪያው የኢትዮጵያ ጳጳስ ሆነው ከአሌክሳንደሪያ ወይም ከግብጽ ተሹሞ ወደ ኢትዮጵያ መጥተዋል። በአትናቴዎስ የአሌክሳንደሪያ ፓትሪያርክ ናቸው። እኚህ ደግሞ ከ328 እስከ 378 ዓመተ ምህረት ፓትሪያርክ ሆነው ያገለገሉ ናቸው። ግብጻውያን ወደ ኢትዮጵያ ጳጳሳትን መላክ ያቆሙት በ1959 ዓመተ ምህረት በኃይለ ሥላሴ ዘመን ነው። አቡነ ባሲሎስ የመጀመሪያ የኢትዮጵያ ፓትሪያርክ ሆነው ኢትዮጵያ ውስጥ ተሹመዋል። ክርስትና እንግዲህ ከዚህ በኋላ በ5ኛው ክፍለ ዘመን ይበልጡኑ ተስፋፍቷል። ኢላሚዳ ሁለተኛ በተባለው ንጉስ ኢላሚዳ ሁለተኛ የመራው ከ478 እስከ 86 ዓመተ ምህረት ነው። በዚህ ዘመን ይበልጥ የተስፋፋው በ9ኙ ቅዱሳን አማካኝነት ነው። የክርስትና ሃይማኖት በዛግዌ ዘመን ከ1150 እስከ 1270 እንዲሁም ደግሞ በመካከለኛ ዘመን ከ1270 እስከ 1527 ባሉት ጊዜያቶች በከፍተኛ ሁኔታ ተስፋፍቷል። በዚህ ዘመን ቤተክርስቲያናትና ገዳማት ተገንብተዋል። ከነዚህ መካከል ለምሳሌ ሮኮን ቸርች የሚባሉት ላሊበላ ያሉት፣ ደብረ በዝና የሚባሉ ደግሞ አምሴን ውስጥ ያለው ኤርትራ ውስጥ ማለት ነው፣ ደብረ ሐይቅ የሚባለው ወሎ ውስጥ፣ ደብረ ዲማና ደብረ ወርቅ የሚባለው ደግሞ ጎጃ ውስጥ፣ ደብረ ሊባኖስ የሚባሉ ደግሞ ሸዋ ውስጥ፣ ብርብር ማርያም የሚባለው ጋሞ ውስጥ፣ ደብረ አሶቦት የሚባሉ ደግሞ ሐረር ውስጥ እነዚህ ትላልቅ የሆኑ ገዳማት ኢትዮጵያ ውስጥ ተገንብተዋል። እነዚህ ገዳማት እንግዲህ የአምልኮ ቦታ ብቻ ሳይሆኑ የተለያዩ ቅርሶችን የያዙ አርቶችን የያዙ ናቸው ማለት ነው። ከመካከለኛው 16ኛው ክፍለ ዘመን እስከ 17ኛው ክፍለ ዘመን ባለው ጊዜ ውስጥ ጀስዊት የሚባሉት የካቶሊክ ትምህርትን ኢትዮጵያ ውስጥ ለማስፋት ሞክረዋል። ይህ ደግሞ ከፍተኛ የሆነ ጦርነት እንዲቀሰቀስ አድርጓል። ከዚህ በኋላ ደግሞ ጀስዊቶች ራሳቸው ከሀገር እንዲወጡ የተደረጉበት ሁኔታ ነው ማለት ነው ያለው። ከ1804 ዓመተ ምህረት በኋላ የተለያዩ ሚሽነሪዎች ወደ ኢትዮጵያ መጥተው የራሳቸውን ሃይማኖት ለመስበክ ሞክረዋል። ከነዚህም መካከል ለምሳሌ ካቶሊኩ ዩሴፔ ሴፔት የሚባለው፣ ጉስቲኖ ዲ ጃኮቢስ፣ ካርዲናል ማሳጃ፣ አንቶኒ ኤንድ አርኖልድ ዲ አቢዲ የመሳሰሉት እነዚህ አክቲቭ ነበሩ በዛ ጊዜ። ከዚህ በተጨማሪ አንግሊካን ቸርች ሚሽነሪ ሶሳይቲ፣ ቸርች ሚሽነሪ ሶሳይቲ ኦፍ ለንደን እና ደግሞ ዌስሊያን ሜቶዲስት ሶሳይቲ መሪዎቻቸው ሳሙኤል ጎባት፣ ሲደብሊው ኤሲንበርግ እና ደግሞ ጂኤል ካርፕ በሚባሉት የራሳቸውን ሃይማኖት ለማስፋት ሞክረዋል። እነዚህ እንግዲህ የተለያዩ የፕሮቴስታንትና ካቶሊክ ሃይማኖቶች ወደ ኢትዮጵያ ሲስፋፉ የአካባቢውን ቋንቋ በመጠቀም ነው። እንዲሁም ደግሞ አካባቢ ውስጥ እግዚአብሔር ተብሎ የሚጠራው መጠሪያ በመውሰድ ነው። ለምሳሌ ዋቀዮ፣ ጦሳ የመሳሰሉትን ጋድ ከሚባለው ኢኩቫለንት ተርም ጋር በመውሰድ እዛ አካባቢ የተለያዩ ሃይማኖቶችን ለማስፋት ሞክረዋል። ትምህርት ቤቶችን በመክፈት፣ ሆስፒታሎችን በመክፈት ተከታዮችን ለማፍራት ሞክረዋል። 2.4.4 እስልምና እንግዲህ በነቢዩ መሐመድ በ7ኛው ክፍለ ዘመን በ640 ኤዲ የተጀመረ ነው። ነቢዩ መሐመድ ቁራሽ የሚባሉ
መሪዎች ያሳድዷቸው ነበረ። በዚህ ጊዜ የእነሱን ተከታዮች ልጃቸውን ጨምሮ ሩቂያ የምትባለው እንዲሁም ደግሞ ባሏን ኡቱማ፣ የወደፊት ሚስታቸውን ደግሞ ኡማ ሀቢብ እንዲሁም ደግሞ ኡማ ሰላማ የሚባሉትን ወደ አክሱም ልከው ነበረ። የመጀመሪያዎቹ ወደ ኢትዮጵያ የመጡት ሙስሊሞች ጃፋር አቡ ጣሊብ አማካኝነት ወደ ኢትዮጵያ መጥተዋል። ነቢዩ መሐመድ እንግዲህ በራሳቸው ቃል ኢትዮጵያ የእውነተኛ ምድር እንደሆነች እንዲሁም ደግሞ ማንንም የማትገፋ እንደሆነች ተናግረዋል። በዚህም የተነሳ የእነሱን ተከታይ ወደ ኢትዮጵያ ልከዋል። አርማኤላ ሰሃ ወይም ደግሞ አሻማቢ አብጃር በሌላ አጠራራቸው ደግሞ አህመድ አልነጃሽ የሚባሉት የአክሱም ንጉስ እነዚህን ስደተኞች ተቀብሏቸዋል። አልነጃሽ ወይ ደግሞ አርማኤላ የሚባሉት የአክሱም ንጉስ ከ615 እስከ 28 የመሩ ናቸው። ለእነዚህ ሰዎች ደግሞ ጥገኝነት ሰጥቷቸዋል። የቁራሽ መሪዎች እነዚህን ስደተኞች እንዲመለሷቸው ቢጠይቁትም ነገር ግን ንጉስ አርማ የተራራ ወርቅ እንኳን ቢሰጠኝ እነዚህን ሰዎች አልመለስም ብሎ የመለሰበት ይታወሳል። በዚህ የተነሳ እስልምና ወደ ኢትዮጵያና ወደ ሆርን የገባው በሰላማዊ መንገድ በንግድ እንዲሁም ደግሞ በመስበክ የመጣ ነው ማለት ነው። ከዚህ ጊዜ በኋላ በተለይ ከ8ኛው ክፍለ ዘመን በኋላ እስልምና ወደ ሬድሲ ወይም ቀይ ባህር ዳህላክ ደሴት ላይ የተስፋፋበት እንዲሁም በዚህ ጊዜ በዚህ በሬድሲ በቀይ ባህር ላይ የራሳቸውን ሱልጣኔት የመሰረቱበትና ወደ ውስጥ ወደ ተለያዩ የሆርን አካባቢዎች ላይ የተስፋፉ ናቸው። በዳህላክ መስመር እስልምናን ወደ ኢትዮጵያ ለማስገባት የተሞከረው ያን ያህል አመርቂ አልነበረም። ምክንያቱም ቀደም ብሎ ክርስትና ከፍተኛ የሆነ ተቀባይነት ያለው ስለነበረ፣ አክሱም አካባቢ ደግሞ ክርስቲያኖች ስለነበሩ ወደ ውስጥ መስፋፋት አልቻለም። ነገር ግን በዘይላ ወደብ በምዕራብ በኩል በኤደን ባህረ ሰላጤ አማካኝነት ወደ በአሁኑ ጊዜ ሸዋ የሚባለው ወሎ የሚባለውና ሀረርጌ ወደሚባለው አካባቢዎች ለመስፋፋት ችሏል። በወደቦች አካባቢ በ8ኛና በ9ኛው ክፍለ ዘመን እስልምና ተመስርቷል። ከዚህ በመነሳት ወደ ተለያዩ የኢትዮጵያ አካባቢዎች እስልምና እንዲስፋፋ ሆኗል። ሼክ ሁሴን የሚባሉ የባሌ ሰው እኚህ መንፈሳዊ መሪም ናቸው። ወደ ባሌና አርሲ አካባቢ እንዲሁም ደግሞ ደቡብ ምስራቅ ኢትዮጵያን እና የአፍሪካ ቀንድ አካባቢ በእሳቸው አማካኝነት እስልምና እንዲስፋፋ ሆኗል። ሌላ ዋናው ቦታ ደግሞ ሩፍ ኡመር የሚባለው አካባቢም እንዲሁ እስልምና እንዲስፋፋ ሆኗል። እስልምና ወደ ሶማሊያ የተስፋፋው ከ8ኛው ክፍለ ዘመን በኋላ ኤዲ ነው። ባድር ኮስት ወይም ደግሞ የባድር ወደብ በሚባለው በሞቃዲሾ እንዲሁም በርቫና መርካ በሚባሉት ነው። አቡበከር ኢብን ፉክራ አልዲን ሳሂል የሚባለው ሰው ደግሞ 1269 ዓ.ም ሞቃዲሾ ውስጥ መስጊድ ሰርተዋል። ከዚህ በኋላ እንግዲህ ምስጢራዊ በሆነ መንገድ እስልምና ወደዚህ ወደ ሆርን አካባቢ የተስፋፋ መጥቷል። እስልምና ከሚያስፋፉት መካከል ለምሳሌ ቃድሪያ የሚባሉት የማህበር አምልኮን የሚያስፋፉት እንዲሁም ደግሞ አህመድያ የሚባሉት በአህመድ ኢብን ኢድሪስ አልፋሲል በሚባለው ሰው አማካኝነት ይህ ደግሞ ቁጥብነትን፣ ጥምጣም መጠምጠምን፣ ሻሽ ማሰርን የመሳሰሉትን የሚያበረታቱ ነው። እንግዲህ ከዚህ ዘመን በኋላ እስልምና በሆርን አፍሪካ ላይ ከፍተኛ የሆነ መስፋፋትን በቄሶቹ ወይም ደግሞ በኢማሞቹ በሼኮቹ አማካኝነት ሊገባ ችሏል ማለት ነው። የተለያዩ መስጊዶች እዚህ አካባቢ ተሰርተዋል። እነዚህ ደግሞ የአምልኮ ስፍራ ብቻ ሳይሆኑ የጥናት፣ የምርምር፣ የባህል ማዕከላት ናቸው።